የልጅነት ልጄ ሕይወቴ የመጀመሪያ የፍቅሬ መጀመሪያ የመጨረሻ የደስታዬ መደምደሚያ የበኩሩ ልጄ ሕልሜ ምኞት ብርሃኔ ያብዘጋ ልጄ አባኪያ ምንድነው? እሺ ምንድነው? እሺ ደህና ነህ? አደገ ደግሞ ሰኮልዳችን ዳዴ ማለት አልጀመረም? ዳዴ ማለት ጀምሯል። ይንቀሳቀሳል በደንብ ሰላም አይደለ? ስለዚህ ማውራት ያለብንን ደግሞ ሶስታችን እንድናወራ ነው እንፈልገው። ምን ችግር አለው? እኔ እያለሁ ብታወሩ ችግር አለው አላልኩም እኮ፣ ግን ደግሞ የኔ ፍላጎት ከሱ ጋር ማውራት ነው። ክርክር ውስጥ ጭቅጭቅ ውስጥ ምናምን መግባት አልፈልግም። እንደዛ ከሆነ ኤፋም ወጥቶ ሁለታችሁ ብቻ ለምን አታወሩ? ብዙ እኔ ማውራት ፈልገው ነገር አለ፣ እሱ መንገር ፈልገው ነገር አለ። ለዛ ነው የመጣሁት እንጂ ሩታን ተከትዬ ምናምን ሳይሆን እኔ ራሱ እሱን ማውራት ፈልገው ነገር ስላለ ነው የመጣሁት። ኦኬ አለው ችግር የለውም። ብዙ እዚህ አካባቢ ላይ ይጠብቃል። አዎ ላውራቸውና አመጣለሁ እናወራለን። ችግር የለም። ለምን እኔ ዛሬ በደንብ ነገሮችን መፍታት ስለምፈልግ ያንዳንዱን ነገር ይንገሩ። በቃ ይንገሩ ካለሁኝ እዚህ አካባቢ ደውልልኝ ስጨርስ። በቃ እስከዛ ትይዘዋለሽ ልጅ ያዛው። እሺ ሰላም ነው። እሺ ለማንኛውም ማውራት እንችላለን ብዬ አስባለሁኝ። ያው ዛሬ ነፃ ሆኖ አምሮዬ እንዲህ ቤተሰብዬ ላይክ ሼር ቪዲዮን እያረጋችሁ ማለት ነው ለሁሉም ይድረስ። በጣም የሚገርመው ነገር እንግዲህ አብርሃም አትደንግጡ፣ የሄርሜላ አድናቂዎች በሙሉ እንድትደነግጡ፣ የሄርሜላ ወዳጆች በፍጹም አልፈልግም እኔ። ምክንያቱም ይሄ ቪዲዮ ምንድነው ሄርሜላም ለብቻዋን መጠየቅ ይፈልጋል፣ ይችንም ለብቻዋ መጠየቅ። አብርሃም በጣም ነው ያዘነው። ምክንያቱም አዝኜብሻለሁ ብሎ እንኳን ይቅርታዋን አልተቀበላትም። ኤፍሬምንም እንደዛው እኛ ምንም አላደረግንብህም፣ እኛ በቃ ይቅርታ ብለኸኛል ስለ ጥፋቴ ምናምን እያለችው ነው። አብርሃም ደግሞ ወደ ራሱ ስለተመለሰ ነገሮቹን ሁሉ እያየ እያጣራና እንዲሁም አብርሃም ሄርሜላን ሩታን እንደማይፈልጋት ሄርሜላን እንደሚፈልጋት ልጁን አሁን ልጁ እንግዲህ ለማየት ደስታውን አይቶ ስለማያውቅ ያ ነገር መሰለኝ። ስለዚህ አብርሃም እዚህ ጋር አሁን ቡዜ አንቺ ይሄንን ነገር ስታገናኛቸው ሁለቱንም አፋጠሽ መጠየቅ ነበረብሽ። ግን ይሄን ሁለቱንም አሁን የሁለቱንም ጥያቄ አብርሃም ይቅርታ አላደረገላቸው። ምክንያቱም የሄርሜላን ደግሞ ሐሳብ ሊቀበል ስለሆነ። ስለዚህ አብርሃም ያደረከው ነገር ዛሬ ጥሩ ነው፣ ሂድበት።